አውቶ ሬንጅ መልቲሜትር እና ኖርማል የምንጠቀማቸው ሌሎች መልቲሜትሮች ልዩነታቸው ምንድነው? ዛሬ በዚህ ቪዲዮ በጠየቃችሁ መሰረት አውቶ ሬንጅ መልቲሜትር ከኖርማል ከምንጠቀመው ሌሎች መልቲሜትር አይነቶች እንዴት እንደሚለይ ወይም ደግሞ ምን የተለየ ፊቸር እንዳለውና አጠቃቀሙ ምን ይመስላል የሚለውን ነገር እያንዳንዷን ነገር በደንብ አሳያችኋለሁ። ይህ ቪዲዮ ለጀማሪዎችም እንዲሁም ደግሞ ኤሌክትሮኒክስ እየሰሩ ላለ ነገር ግን ይሄ መረጃ ለሌላቸው የሚሆን ቪዲዮ ስለሆነ በእርግጠኝነት የምትጠቀሙበት የሚጠቅማችሁ ቪዲዮ ነው። ስለዚህ ይሄን ቪዲዮ ላይክ እያደረጋችሁ ጀምሩ። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እጠይቃለሁ ማለት ነው። በእርግጠኝነት የምትጠቀሙበት ቻናል ነው። ቤተሰብ እንሁን። በቀጥታ ወደ ዛሬው ቪዲዮ አልፋለሁ። እንቀጥል። ወደ ቪዲዮ አልፋለሁ ማለት ነው ጋይስ። እንደምትመለከቷቸው ሁለት መልቲሜትሮች እዚህ እያየን እንገኛለን። አንደኛው አውቶ ሬንጅ መልቲሜትር የምንለው ነው። ይሄ የምትመለከቱት አውቶ ሬንጅ ይባላል። እዚህ ጋር ማየት ትችላላችሁ ሞዴሉ ማለት ነው። እንደገና ደግሞ ይሄኛው በቀደም ቪዲዮ ሰርቼላችኋለሁ ስለዚህኛው መልቲሜትር ሙሉ አጠቃቀም ቪዲዮ። እሱን ካላያችሁ ወደ ኋላ ተመልሳችሁ ማየት ትችላላችሁ፣ ወይም ደግሞ ዲስክሪፕሽን ጋር አስቀምጥላችኋለሁ እሱን መመልከት ትችላላችሁ። ይሄ ደግሞ ኖርማል እንግዲህ ብዙዎቻችን የምንጠቀምበት መልቲሜትር አይነት ነው ማለት ነው። ስለዚህ በዋናነት ምን ይለያቸዋል፣ አጠቃቀም ጋስ ያን ያክል የሆነ ሜጀር የሆነ ዲፍረንስ አለው ወይ የሚለውን ነገር ለማየት ወይም ደግሞ ሪቪው ለማድረግ ነው ዛሬ ይሄን ቪዲዮ የሰራሁት። በእርግጠኝነት ይጠቅማችኋል። ስለዚህ እያንዳንዷን ነገር መከታተል እንዳትረሱ፣ እስከ መጨረሻው ቪዲዮን ደግሞ ማየት ይኖርባችኋል። ስለዚህ እስኪ እያንዳንዱን ነገር አብረን እንይ። የመጀመሪያው ነገር እንግዲህ እዚህ ጋር ፕሮቦች ናቸው። ያው ፕሮብ እንግዲህ ፕሮብ የምናስገባባቸው ቦታዎች አሉ፣ ቀዳዳዎች አሉ። የሁለቱም እንግዲህ ምንም ልዩነት የለውም። እዚህ ጋርም ለምሳሌ አሁን ቮልቴጅ እና ኦም ይላል፣ እዚህ ጋር ደግሞ ኮምፖርት ይላል። ያው ጥቁሩ ኮመን ሬንጅ ጋር እንዲገባ ወይም ደግሞ ጥቁሩ ጋር እዚህ ጋር እንዲገባ ነው። ይሄኛው ደግሞ ቀዩ ቮልቴጅ እና ኦም የሚላለ እዚች ጋር እናደርጋለን። እንደ ሁኔታው እንግዲህ ካፓሲተር በዚህኛው መልቲሜትር ካፓሲተር ስንለካና ከረንትን ስንለካ ደግሞ ይሄ ቀዩ ወደ ሚሊ አምፒር እና ወደ 10 አምፒር እና ሚሊ አምፒር ወደሚለው ሬንጅ ወይ ደግሞ ወደ ከረንት ሬንጅ ሊዞር ይችላል ማለት ነው። ማክሲመም 10 አምፒር ይለካል። ወደዚህ የምናዞርበት ታይም ይኖራል እንደ የምንጠቀምበት ሁኔታ ማለት ነው። ታይም ይለያል። በዋናነት ግን እዚህ ጋር ይቀመጣል። በዚህኛውም ስንመጣ እንግዲህ እዚህኛው መልቲሜትር ጋርም ተመሳሳይ ነገር ነው ያለው። ምንም የሚለየው ነገር የለም። እዚህ ጋር እንግዲህ ዳዮድ ሞድ ስናደርግ፣ ኮንቲኒቲ ስንለካ፣ ካፓሲተር ስንለካ፣ ቮልቴጅ፣ ኦም እነዚህን ነገሮችን ስትለኩ ካፓሲተንስን እንደዚህ ሁሉ ሲለኩ ይሄኛው ነገር የት ይቀመጣል ማለት ነው? ቀዩ እዚህኛው ጋር ይገባል ማለት ነው። እዚህኛው ፖርት ውስጥ ይገባል ማለት ነው። ዴን ደግሞ እዚህ ጋር ኮም ይላል፣ ኮመን ሬንጅ ማለት ነው። ኮመን ሬንጁ ደግሞ እንግዲህ ጥቁሩ ማለት ነው። ጥቁሩ እንግዲህ ቦታውን አይለቅም። ኮመን ሬንጅ ማለት ቦታውን አይለቅም። ይሄኛው ቀዩ እንግዲህ ከረንት ደግሞ ስንለካ ወደዚህኛው ሊዞር ይችላል። ከረንት ስንለካ ከረንት አለካክ ያው እንግዲህ ይለያል። እንደ ኖርማል ቮልቴጅ አንለካም። የራሱ የሆነ ፕሪንሲፕል አለው አለካክ ማለት ነው። ትክክለኛው መረጃ ከሌላችሁ ባትሞክሩ ይመከራል። ስለዚህ እዚች ጋር ይሄኛው እዚህ ጋርና እዚህ ጋር መሆን ይችላል ማለት ነው። እንደ ሁኔታው ይሄ ሁለቱ ጋር ያለው ነገር ይሄ ነው። ምንም ልዩነት የለውም ማለት ነው። በመቀጠል እንግዲህ ፓወር ኦን ኦፍ ነው። ያው ፓወር ኦን ስናደርገው ለምሳሌ እዚህኛው ጋር ፓወር በተን ራሱ አለው። እንግዲህ ይሄንን እንደዚህ በፕረስ በማድረግ ፓወር ኦን ማድረግ ይቻላል። ስናጠፋም እንዲሁ ማጥፋት እንችላለን ማለት ነው። ሌላው ደግሞ እዚህኛው ጋር ስንመጣ ፓወር ኦፍ ማድረግ ፓወር ኦን ፓወር ኦፍ ለማድረግ የምንጠቀመው ይሄንን ሴሌክተራችንን ነው ማለት ነው። እዚች ኦፍ የምትለዋ አለች። እቺን ኦፍ የምትለዋ ጋር ስናደርገው እንደዚህ ማለት ነው ይጠፋል። በመቀጠል ግን ስናንቀሳቀስ ይሄ ነገር አውቶማቲካሊ ይበራል ማለት ነው። ስለዚህ የምንፈልገው ሬንጅ ጋር ማድረግና መጠቀም እንችላለን ማለት ነው። ሌላ እዚህ ጋር ያሉ በተኖች እንግዲህ ሆልድ በተን አለው። ይሄኛው ሆልድ በተን እዚህ ጋር ሆልድ በተን አለው። እዚህኛውም ጋር ሆልድ በተን አለ በተመሳሳይ ማለት ነው። ሆልድ በተን አለ እዚህ ጋር። ሌላ እዚህ ጋር እንግዲህ የተለየ ነገር ያለው በተን ምንድነው? ሴሌክት የምትላለችው ሴሌክት እንግዲህ ለምን እንደሚያገለግለን ቆይቼ ማሳያችሁ ይሆናል ማለት ነው። እቺ የተለየች አንድ በተን አለች ማለት ነው። ከዛ ውጭ ሁለቱም ያው ኤልሲዲ ዲስፕሌይ ያላቸው እዚህ ጋር እንግዲህ ዲስፕሌይ የሚያሳዩበት መንገድ ሁለቱም ዲጂታል ስለሆነ ያው ኤልሲዲ ነው። እነዚህ ያሉ ማለት ነው። ከዛ ውጭ እንግዲህ የተለያዩ ነገሮችን ስንለካ እንዴት ነው የምንጠቀመው የሚለውን እንመልከት እስኪ። ያው ስለዚህኛው ፉል የሆነ ነገር ስለሰራሁላችሁ ሙሉ ቪዲዮ ስለሰራሁላችሁ እሱን በደንብ ብታዩትን ይመክራለሁ ማለት ነው። ወደዚህኛው ልምጣና እንግዲህ ኮንቲኒቲ እስኪ እንጀምር። ኮንቲኒቲ እንዴት ነው የምንለካው? ይሄን ስንል
የሚለየው ነገር የለም ከዛኛው። እዚህ ጋር ኮንቲኒቲ ምልክት አለች። እዚህ ጋር አሁን ለምሳሌ እዚህ የምትመለከቱት ኮንቲኒቲ ዳዮድ እና ኦም አንድ ላይ ነው ያለ ማለት ነው። ኮንቲኒቲ ዳዮድ እና ኦም አንድ ላይ ተጠቃለው ነው ያሉ ማለት ነው። ስለዚህ ይሄ አውቶ ሬንጅ የተባለውም እንግዲህ እኛ ማኑዋሊ አጀስት ማድረግ የለብንም ማለት ነው። በዚህኛው ስንመጣ ይሄኛው እቺኛዋ ዳዮድ ሞድ እና ኮንቲኒቲ ናት። ያ ማለት ኮንቲኒቲ እና ዳዮድን እንለካበታለን። ከዛ ውጭ ግን ኦም ግን እዚህ ጋር ያሉትን ሬንጆች ተጠቅመን ነው የምንለካው ማለት ነው። ለምሳሌ እዚህ ጋር ከ200 እስከ 200 ሜጋ ይላል። ያ ማለት ከ200 ኦም እስከ 200 ሚሊዮን ኦም ድረስ ይለካል። ነገር ግን እኛ እንደምንለካው ሬዚስተር አይነት ይሄንን አጀስት እያደረግን ለምሳሌ 1000 ኦም ወይ ደግሞ 1K ኦም ሬዚስተር የምንለካ ቢሆን የግድ 2K ጋር አድርገን እንለካለን። ከ2K በላይ ከሆነ ደግሞ 20K ጋር አድርገን 20K በላይ ከሆነ ደግሞ 200K ያደረግን ማኑዋል አጀስትመንት ይፈልጋል ማለት ነው። እንደዛ ካልሆነ ትክክለኛው ሊያነብልን አይችልም። ይሄኛው ግን እንግዲህ አውቶ ሬንጅ ማለት ራሱ አውቶማቲካሊ የምንለካውን ነገር ዲቴክት አድርጎ ይሰጠናል ነው። አሁን ለምሳሌ እዚህ ጋር ዳዮድ ኮንቲኒቲ እና ኦም አንድ ነው። ስለዚህ ሬዚስተር ስንለካ በቀጥታ እዚች ጋር አድርገን ምኑን ብቻ በመንከስ ሴሌክተሩን ብቻ በመቀየር ማድረግ እንችላለን ማለት ነው። ለምሳሌ አሁን እዚህ ጋር እንዳደረኩት ሴሌክተሩን በመቀየር ለምሳሌ የምትመለከቱት ኦም ይላል በመቀየር አሁንም ሌላ እዚህ ጋር ወደ ዳዮድ ሞድ ይገባል። ቀጥዬ እዚህ ጋር ሳደርገው ደግሞ ወደ ኮንቲኒቲ ሞድ ይገባልኛል ማለት ነው። ስለዚህ እነዚህ ሴሌክተሩን ብቻ በመቀያየር ምን ማድረግ እችላለሁ? ሶስቱን ባንዴ እዚህ ቦታ ጋር አድርጌ መለካት እችላለሁ ማለት ነው። አውቶ ሬንጅ እንግዲህ አንዱ የሚለየው ከዚህኛው ይሄ ነው። ሌላ እንግዲህ ወደ ቮልቴጅ መለካት ስንመጣ ቮልቴጅ ጋር እንግዲህ እዚህ ጋር ከግራ በኩል ከዚህ ከኮንቲኒቲ በግራ በኩል እዚህ ጋር ያስታዩ ሚሊ ቮልት ምትላለች። ሚሊ ቮልት ሬንጅ ማለት ነው። ሚሊ ቮልት ሬንጅ ማለት ነው። እዚህ ጋር የምትመለከቷት ሚሊ ቮልት ሬንጅ ዲሲ እና እንዲሁም ደግሞ ኤሲን ይለካልናል ማለት ነው። አሁን ለምሳሌ የኛውን ወደዚህ ሳደርገው ሴሌክተሩን ስቀይረው አሁን ስነካው እዚህ ጋር ምን ይላል? ዲሲ ያመጣልኛል ማለት ነው። እንደገና እዚህ ጋር ሳደርገው ደግሞ ይሄው ኤሲ ያመጣልኛል ማለት ነው። ስለዚህ አሁን በሚሊ ቮልት ደረጃ ያለ አነስ ያሉ ቮልቴጆችን እዚህ ጋር መለካት እንችላለን፣ ወይም ደግሞ ዲሲ ቮልት እዚህ ጋር መለካት እንችላለን። ግን ይሄንን ለመጠቀም እዚህ ጋር ሴሌክተሩን ስዊች እናደርጋለን ማለት ነው። አሁን ለምሳሌ ይሄው እዚህ ጋር ኤሲ ነው የሚለው ወደዚህ ደግሞ ሳደርገው ዲሲ ይላል ማለት ነው። ዲሲ ይላል ማለት ነው። እዚህ ጋር እንግዲህ ወደዚህኛው ስንመጣ ዲሲ ቮልቴጅ እዚህ ጋር አለ። ስለዚህ ዲሲ ቮልቴጅ ደግሞ ከ200 ሚሊ ቮልት እስከ 1000 ቮልት አለ። ስለዚህ አሁን በሚሊ ቮልት ደረጃ መለካ ቢሆን አጀስት ማድረገው ማኑዋሊ ነው። ይሄንን 200 ሚሊ ቮልት ጋር አድርገዋለሁ ማለት ነው። ከዛ 2 ቮልት ድረስ ደግሞ የሚለኩ ካሉ 2 ጋር፣ ከ20 በታች ካሉ 20 ጋር ያደረኩኝ ማኑዋል አጀስትመንት ይፈልጋል ማለት ነው። ይሄኛው ግን በቀጥታ እዚች ጋር አድርጌ ይሄኛውን ብቻ ሴሌክተሩን ብቻ በመቀያየር መጠቀም እችላለሁ ማለት ነው። ሌላ ደግሞ እዚህኛው ጋር ወደ ታች ስንመጣ አሁንም ይሄንን ሴሌክተራችንን ትንሽ አንዴ ወደ ታች ሳደርገው አሁንም ቮልት ነው። እንግዲህ ቮልቱ ነው ደግሞ ዲሲ ማለት ነው። ይሄኛው ደግሞ ዲሲ ነው። ምልክቱን ማየት ትችላላችሁ። ይሄኛው ምልክት የዲሲ ቮልቴጅ ምልክት ነው። ስለዚህ እዚህ ጋርም ዲሲ ይላል። ሴሌክተሩን አሁን በነካካው ምንም የሚቀየር ነገር የለም። ምክንያቱም ይሄ ቮልቴጁ የምንድነው? የዲሲ ነው። እዚህ ጋር ግን ሲቀያየርልን የነበረ ነገር ለምንድነው? እዚህ ጋር ከላዩ ኤሲ የምትል ምልክት አለች። እዚህ ጋር ደግሞ በሚሊ ቮልት ዲሲ ይለካል ማለት ነው። ለዛ ነው ስዊች ሲያደርግልን የነበረው። ስለዚህ የኛው ቮልቴጅ ጋር ምንም መቀየር አይጠበቅብንም። ዳይሬክትሊ ዲሲ ነው የሚለካው ማለት ነው። ዲሲ ሆኖ ግን አውቶ ሬንጅ ያስባለው ምክንያት ማኑዋል አጀስትመንት አይፈልግም። የፈለከው እንግዲህ ይሄ ነገር ማክሲመም አሁን ለምሳሌ በዚህኛው ስንመጣ 1000 ቮልት አሁን የምንለካ ቢሆን 1000 ቮልት ድረስ የምንለካ ቢሆን የግድ ምን ማድረግ አለብን? ይሄንን ነገር ወደ 1000 መውሰድ አለብን እንደዚህ ማለት ነው። ምክንያቱም 200 ጋር አድርገን 1000 መለካት ስለማንችል ይሄኛው ግን ዲሲ ይሁን እንጂ እንግዲህ እስከ 1000 ድረስ የሚለካ ከሆነ 1000 ቮልት ይሁን ከዛ በታች 5 ቮልት 10 ቮልት ይሁን እዚህ ጋር ብቻ ማድረግ ነው የሚጠበቅብን። ከዛ በኋላ ራሱ አውቶማቲካሊ መለካት ይችላል ማለት ነው። ያ ማለት ማኑዋል አጀስትመንት አይሰራም። ይሄ ደግሞ አንሰርቲኒቲያችንን ይቀንስልናል ማለት ነው። የምንፈጥረውን ኤረር ይቀንስልናል ማለት ነው። እቺኛዋ ደግሞ ታችኛዋ ቮልቴጅ ኤሲ ቮልቴጅ ናት። እዚህ የምትመለከቷት እቺ ደግሞ ኤሲ ቮልት ናት። ምልክታዊ ዌቭ ምልክት አለባት። እቺ ደግሞ ኤሲ ቮልቴጅን እንግዲህ መለካት እንችላለን በፈለገው ሬንጅ ማለት ነው። ያ ማለት እዚህኛው ጋር ስንመጣ አሁን ኤሲ ቮልቴጅ ለመለካት ከ200 ሚሊ ቮልት ድረስ ከ700 ቮልት አለ። ስለዚህ አሁን እኛ የቤታችንን መለካት ብንፈልግ ከ220 ቮልት በላይ እስከ 240 ድረስ ሊመጣ ስለሚችል የግድ ይሄን ነገር ወደ 700 ማድረግ አለብን። 200 ጋር አድርጌ አንዳንዴ ሊሸውደኝ ይችላል፣ ወይ ደግሞ 20 አድርጌ መለካት አልችልም ሶኬት ጋር የሚመጣው። ስለዚህ 700 ጋር ማኑዋሊ ማስቀመጥ አለብኝ ማለት ነው። በዚህኛው ስመጣ ግን ኤሲ ጋር ብቻ ማድረግ ነው ያለብኝ እንጂ ከዛ ውጭ ግን
ቁጥር ሬንጅ እኔ ማኑዋሊ መምረጥ ግዴታ የለብኝም ራሱ አጀስት አድርጎ ይለካልኛል ማለት ነው። ስለዚህ በዚህ በኩል ያለው የቮልቴጅ መለኪያ ሬንጆቻችን ናቸው። በዚህ በኩል በቀኝ በኩል ደግሞ ከኮንቲኒቲ በቀኝ በኩል የሚመጣው የመጀመሪያው እንግዲህ እዚህ ጋር የካፓሲተር ምልክት ነው። ካፓሲታንስ እንለካበታለን ማለት ነው። በፋራድ ይለካልናል። እዚች ጋር አድርገን በቀላሉ መለካት እንችላለን። እዚህ ጋር ደግሞ ስንመጣ አሁን በዚህኛው ካፓሲታንስ አሁን በፋራድ እዚህ ጋር አለ፣ ግን ይሄኛው ማኑዋል አጀስትመንት ነው። ያው 20 ናኖ ፋራድ እስከ 200 ማይክሮ ፋራድ ነው ማክሲመም መለካት የሚችለው፣ ሊሚቴሽን አለበት። ስለዚህ ይሄንን አሁን እንደምንለካው ካፓሲታንስ አጀስት ማድረግ አለብን። ይሄንን ሴሌክተሩን እያቀያየርን ማለት ነው የተለያየ ቦታ ጋር እያደረግን እንደዚህ ማየት አለብን ማለት ነው እንደዚህ። ስለዚህ ይሄንንም ስራ ያቀልናል። ይሄ ነገር በጣም ኤረራችንን ይቀንስላል። እዚህ ጋር ብቻ በማድረግ ካፓሲታንስን መለካት እንችላለን ማለት ነው። ቀጥሎ ደግሞ እዚህ ጋር ያለው እንግዲህ ፍሪኩዌንሲ መለኪያ ነው። ሀርዝ ይላል። ያው እቺ ኤችዜድ የምትለዋ ምልክት ሀርዝ ማለት ናት። ሀርዝ እንግዲህ ፍሪኩዌንሲ ይለካበታል። ፍሪኩዌንሲ ማለት ሳይክል ፐር ሰከንድ ነው ዩኒቱ። ስለዚህ የፍሪኩዌንሲ መለኪያ ነው። በቀጥታ እዚህ ጋር አድርገን ለፍሪኩዌንሲ መጠቀም እንችላለን ማለት ነው። እስካሁን እየተከታተላችሁ ከሆናችሁ ጋይስ ቪዲዮ እንደተመቻችሁ እርግጠኛ ነኝ። ላይክ ያላደረጋችሁ ቪዲዮን ላይክ አድርጉ። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ከታች ሰብስክራይብ የምትለዋን በተን በመንካት ቤተሰብ ሁኑ እላለሁ። እንቀጥላለን። ቀጥለን እንግዲህ የምናየው ደግሞ ወደ ከረንት ነው። ከረንት ጋር ስንመጣ እንግዲህ ማይክሮ አምፒር አለ። እዚህ ጋር ማይክሮ አምፒር እንግዲህ ዲሲ እና ኤሲ አለው። እዚህ ጋርም ሴሌክተሩን በመንካት ወደ ኤሲ እና ወደ ዲሲ ከረንት መቀየር እንችላለን። ልክ እዚህ ጋር ሚሊ ቮልት እንደሚለው ማይክሮ አምፒር ይላል። ይሄንን እንግዲህ በማይክሮ ሌቭል ለመለካት ስንፈልግ ወይ ዲሲ ወይ ኤሲ ከረንት ሊሆን ይችላል። ስዊች በማድረግ ሴሌክተሩን በመንካት ብቻ በዚች ሬንጅ መለካት እንችላለን፣ ሁለቱንም ማለት ነው። ሌላ እዚህ ጋር አሁንም ሚሊ አምፒር ደረጃ አለ። ይሄ በማይክሮ አምፒር ሬንጅ ነው። ከማይክሮ ወጥቶ ወደ በሚሊ ደረጃ ያሉትን ደግሞ ሴሌክተራችን ወደዚህ አምጥተን ሚሊ አምፒር ኤሲም ወይ ደግሞ ዲሲ ሊሆን ይችላል። እሱን እንደዚህ ሴሌክተራችን ስዊች በማድረግ መለካት እንችላለን ማለት ነው። ሴሌክተሩ ለዚህ ነው የሚጠቅመን። በጣም አሪፍ ነው። እዚህ ጋር ደግሞ ከሚሊ አምፒር ውጭ ያሉ ደግሞ ኖርማል ዲጂት ከሆኑ ደግሞ 1 አምፒር 2 አምፒር አይነት ከሆኑ ደግሞ ወደዚህ ወደ ታችኛው አድርገን እዚች ጋር ከዛ በኋላ ሴሌክተሩን ብቻ እዚህ ጋር መቀየር ነው ማለት ነው። እንደዚህ አድርገን ሴሌክተሩን ብቻ በመቀየር መለካት እንችላለን ማለት ነው። ይሄኛውን መለካት እንችላለን ከረንትም ማለት ነው። እዚህኛው ጋር ስንመጣ ከረንት እንግዲህ ከረንት እዚህ ጋር አለን። ያው ከረንት ኤሲም ዲሲም ይሄኛው ኤሲ ይሄኛው ዲሲ ከረንት ነው። ኤሲ ጋር ስንመጣ ከ2 ሚሊ አምፒር እስከ 10 አምፒር አለ። እንደገና እዚህኛው ደግሞ ከ2 ሚሊ አምፒር እስከ 10 አምፒር አለ፣ አሁንም በዲሲ ሲሆን ማለት ነው። ስለዚህ እነዚህ ከረንት ስንለካ አሁንም ማኑዋል አጀስትመንት ይፈልጋል። እንደምንለካው ከረንት እንግዲህ አሁን ለምሳሌ 1 አምፒር 2 አምፒር የምንለካ ከሆነ ከሚሊ እና ከማይክሮ በላይ ያሉ ከሆነ የግድ እዚህ ጋር 10 አድርገን መለካት አለብን ማለት ነው። ዲሲም ከሆነ እንደዚሁ። ከዛ ውጭ ግን ትክክለኛውን ሪዲንግ ላይ ያመጣልን ይችላል። ይሄ ማኑዋል አጀስትመንት ይፈልጋል ነው። አሁን እዚህኛው ጋር ግን አምፒር ጋር ካደረግነው 1 2 3 አምፒር 4 አምፒር whatever የምንለካውን ከረንት በቀጥታ እዚህ ጋር አድርገን መለካት እንችላለን። ሴሌክተሩን ብቻ በመቀየር ማለት ነው። ዲሲ እና ኤሲ የሚለውን ይሄ ነው። ስለዚህ ጋይስ ቤዚክ እንትናቸው ልዩነታቸው ይሄን ይመስላል። አሁን ጠቅለል ስናደርገው ከሁለቱ ኦብቪየስሊ ያው በጣም የሚሻለው እና ምርጡ ይሄ ነው። ዋጋውም ትንሽ ጨመር ይላል፣ ወደድ ይላል ከዚህኛው አንፃር ማለት ነው። ግን ለስራ ምንም ጥርጥር የለውም ይሄንን ነገር ብትጠቀሙ ስራችሁን ያቀላል። ያ ማለት ኤረራችሁን ብዙ ጊዜ ይሄኛውን ስንጠቀም ችላ ከማለት ወይ ደግሞ በትክክል አጀስት ካለማድረግ ሪዲንጉን በተለይ ደግሞ ጀማሪ ሲኮን በትክክል የሚያነብልን ቦታ ላይ ብዙ ጊዜ የማየው ሬዚስታንስ ሲለካ ሰው ቫልዩ ጋር ትክክለኛውን ቦታ ጋር ባለማድረጉ ትክክለኛውን ቫልዩ ላያገኝ ይችላል ማለት ነው። ስለዚህ እንደ ሰጀስሽን እንግዲህ ይሄኛው ያው በጣም ቆንጆ ነው። ነገር ግን አጠቃቀሙ ደግሞ በደንብ ታውቁት ከሆነ ይሄንን ብትጠቀሙ ኢትስ ኦኬ ማለት ነው። ምንም ችግር የለውም። ሶ ጋይስ የዛሬው ቪዲዮ ይሄን ይመስል ነበረ። በእርግጠኝነት እንደተጠቀማችሁበት ተስፋ አደርጋለሁ። ጥሩ መረጃ እንዳገኛችሁት ማለት ነው። ያው መለካቱ ምናምን እዚህኛው ጋር ስለሰራው በቀደም እዚህ ቪዲዮ የለካው ስላሳየው በዚህ ቪዲዮ የተለየ ነገር ስለሌለው ነው። እዚህ ጋር በዚህኛው እንግዲህ እየተለካ ይሰራልን የምትሉ ከሆነ ደግሞ ኮሜንት ጋር ብታሳውቁኝ እያንዳንዱ ኮምፖነንት በዚህኛው በአውቶ ሬንጁ መልቲሜትር እየለካሁ ማሳያችሁ ይሆናል ማለት ነው። ቪዲዮ እንደተመቻችሁ እርግጠኛ ነኝ። ላይክ ያላደረጋችሁ ቪዲዮውን ላይክ አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ። በቀጣይ ቪዲዮ በአሪፍ ቪዲዮ መለሳለሁ። እስከዛው ግን መልካም ጊዜ